የምግብ ዋስትናን ማረጋገጥ ከእርዳታ ለመላቀቅና ሀገራዊ ሉዓላዊነትን ለማስጠበቅ መሆኑ ይታወቃል። በኢትዮጵያ ይህንን ግብ ለማሳካት ምርትና ምርታማነትን ማሳደግ ቀዳሚ ትኩረት በማድረግ እየተሰራም ይገኛል። በተለይም በግብርናው ዘርፍ ትልቅ ዋጋ የሚሰጠው የማዳበሪያ አቅርቦትና አጠቃቀም ከባህላዊ አሰራር ወጥቶ ከዘመኑ ቴክኖሎጂ እድገት ጋር እንዲራመድ እየተደረገም ይገኛል። የተፈጥሮ ማዳበሪያ በማምረት የግብርናውን ዘርፍ እየደገፉ የሚገኙ ድርጅቶች ምርትና ምርታማነትን በማሳደግ የራሳቸውን አስተዋጽኦም በረከቱ ይገኛል። ኢትዮጵያ አእምሯዊ ንብረት በፓተንት ደረጃ በሳይንሱም በዘመኑ የደረሰው ቴክኖሎጂውን አሟልቶ ፓተንት የተሰጠው ነው። ሁለተኛ ደረጃ ደግሞ የሚጠቀማቸው የማምረቻ መሳሪያዎች ዘመኑ የደረሰባቸው አድቫንስድ የሚባሉት መሳሪያዎችን ይጠቀማል። ከማብላላት ጀምሮ እስከ ማጠጠር ያለውን ፕሮሰስ በሙሉ አዲስና ለሀገራችን በጣም የመጀመሪያው ነው። ከዓለም ደግሞ አሁን ዘመኑ ጋር የሚሄድ የማዳበሪያ ፋብሪካ ነው ማለት። ኢትዮጵያ ሪሶርስፉል ወይንም በተፈጥሮ ሀብት በጣም የታደለች ሀገር ከመሆኑ አንጻር ለማዳበሪያ ግብዓት የሚሆኑ ንጥረ ነገሮች እዚሁ ሀገራችን ውስጥ ስላሉ ይሄንን መጠቀም ይቻላል ማለት ነው። ስለዚህ እድሉ አለ ሀገር ውስጥ እንትን ማለት የማምረት እድሉ ይኖራል። በሀገር ውስጥ የሚደረገው የምርት ማሳደግ ጥረት ለማጠናከር የሀገር ውስጥ አምራቾች፣ የግል ባለሀብቶችና አስመጪዎች ሚናቸውን እንዲወጡ እየተደረገ ይገኛል። የተለያዩ የግል ተቋማትም ለእርሻ ስራ አስፈላጊ የሆኑ ግብዓቶችን ከውጭ በማስገባት ለአርሶ አደሩ እያከፋፈሉ ይገኛል። ይህም የግብዓት አቅርቦት ገበሬው ምርታማነቱን እንዲያሳደግ ትልቅ አቅም እየፈጠረ ነው። ሆርቲኬም ኢንተርናሽናል ትሬዲንግ 3 አይነት ኬሚካሎችን ጸረ ፈንገስ፣ ጸረ ተባይና ጸረ አረም መድኃኒቶችን ኦልሞስት ቁጥራቸው ወደ 45 እና ከዛ በላይ የሚሆኑ ፕሮዳክቶችን ከውጭ ሀገር አስገብተን ለመላው እንደ ሀገር እያከፋፈልን ያለ ነው። በዚህ ረገድ ያው እንደ አንድ አስመጪ እንደ አንድ አከፋፋይም ለመላው የኢትዮጵያ ሕዝብ ለገበሬው በተለይ ለገበሬው ጥሩ ፕሮዳክትን በማቅረብ ገበሬው ምርትና ምርታማነቱን እንዲያሳድግ ትልቅ ሚና እየተጫወትን ያለ ነው። የግብርናውን ዘርፍ ውጤታማ ለማድረግ የመንግስት፣ የአምራቾች፣ የአቅራቢዎች፣ የባለ ሀብቶችና የምርምር ተቋማት ቅንጅት ወሳኝ መሆኑ በስፋት ይታመናል። እነዚህ አካላት በጋራ የሚመክሩበትና መረጃ የሚለዋወጡበት መድረክ በመፍጠር የግብዓት አቅርቦትና አጠቃቀም ስርዓቱን ይበልጥ ማሳለጥ የግሉ ዘርፍ በግብርናው ትራንስፎርሜሽን ውስጥ ያለውን ሚና ከፍ ያደርገዋል። መንግስት በዘርፉ የተመዘገቡትን ውጤቶች ወደ ተሻለ ደረጃ በማሳደግ የገጠርና የግብርና ትራንስፎርሜሽንን እውን በማድረግ ሀገራዊ የምግብ ሉዓላዊነትን ለማረጋገጥ በትኩረት እየሰራ ሲሆን ይህን ለማሳካት የግብርናን ምርታማነት የሚያሳድጉ ቴክኖሎጂዎችና ግብዓቶችን በሚፈለገው ደረጃ መጠቀም ዋና የትኩረት መስክ አድርጎ እየሰራ ይገኛል። በቴክኖሎጂ የታገዘ የግብርና ስርዓት በመገንባት የሀገር ውስጥ አቅምን በመጠቀምና የባለድርሻ አካላትን ትስስር በማጠናከር የሀገሪቱን የምግብ ዋስትና በአስተማማኝ ሁኔታ ለማረጋገጥ የተጀመሩ የተቀናጁ ስራዎች ተጠናክረው እንደሚቀጥሉ ይጠበቃል።